ባሩክ ወንድሙን መጉዳት እየፈለገ ይመስላል። ቤሊን ደግሞ ለመጠቀምና የበቀሉ መረማመጃ መንገድ ወይም ደግሞ መሰላል ሊያረጋት ፈልጓል። ለዚህም ይመስላል እንግዲህ የቀረቡ ባሩክ አሁን ላይ ቤሊን እንዳየሁሽ ከሆነ በጣም ከሰዎች ጋር ያለሽ ቅርበት በጣም ለየት ያለ ነው፣ ከሌሎቹ ሴቶች የተለየ። እንዲሁም ደግሞ ለሰዎቹ መልካም ነገር የምትመኝ ልጅ ነሽ እንጂ ክፉ ነገርን አትመኝም። ስለዚህ ወደዚህ ቤት የመጣሽበት ዋነኛ ዓላማ ምን ነበር? እንዴት ልትገቢ ቻልሽ? የሚለውንም ጥያቄ ጠይቋታል። ቤሊንም እንግዲህ በወቅቱ ለሚስትነት ምርጫ እንደመጣች አስረድተው፣ እንዲሁም ደግሞ የመጡት ሴቶች መካከል በጣም ብዙ እንደነበሩ እና ከነዛ ሴቶች መካከልም ሶስታችን ብቻ ተመርጠን እንደቀረን፣ እንዲሁም ደግሞ ወይዘሮ ሰምሃልም በህይወት በነበረችበት አጋጣሚ እኔን ለእሱ መዳር ፈልጋ ነበር። ነገር ግን አቶ አምነንና እኔ ያተግባባንበት አንድ ትልቅ ነገር ነበር። ለሚስትነት ምርጫ ሲጠይቀኝ እኔ አርፍጄ በመምጣቴ በዛ አለመግባባቶች ተፈጠሩ። እሱም ተናዶ ሌላ ሚስት መረጠ። ያችን ሚስት አሁን እኔ አይደለሁም። ታዲያ የት ናችሁ በማለት ጠይቃትም የተወሰነ ነገር ገጥሟት ሰውን እዚህ ቤት ወጥታለች በማለት እንግዲህ ታሳውቀዋለች። ታዲያ ባሩክ መረጃ ከያዘም በኋላ እነዛ ሴቶች እነማን እንደሆኑ ለማወቅ እየጓጓ ነው። እንዲሁም ደግሞ በተለይ አሁን ድርጅቱ በጣም ትልቅ ከሳራ ውስጥ ስለገባ ፋይሉን የያዘችውን ልጅም ማግኘት አለብኝ በማለት ካቶሊካን ለማግኘት ወስኗል ማለት ነው። ካቶሊካ ደግሞ አድሪት አትቻልም እና ምን ፈለግከኝ በማለት ያው ከሄደበትና ሰተት ብሎ ከመጣበት ቦታ ጠይቋት ነበረ። ይኸውልሽ እኔ የምፈልገው አንድ ነገር አለ፣ አቶ ምን ግዴታ ሊያምን ይገባል፣ በምንም ነገር መጠርጠር የለበትም። ስለዚህ ይህንን ፋይል መስጠት አለብሽ ብሎ ያናገራታል። እንግዲህ በሙሉ ራስ መተማመንና ኮንፊደንስ ነበር ሰተት ብሎ ሄደው ከካቶሊካ ቤት። ካቶሊካ ደግሞ ቀላል ሰው አልነበረችም። ማን አንተ ምንድነህ? ስለ ፋይል ውስጥ ደግሞ ምን አገባህ? የሚል ጥያቄም ጠይቀዋለች። ባጭሩ እዚህ ጋር ቁጭ ብዬ የማላውቀውን ሰው እያናገርኩ ነው። በተለይ ደግሞ ስለ አቶ አምነን የድርጅት ካርታና ፕላን እንዲሁም ደግሞ ፋይል ለምን ፈለገ የሚለውን ጥያቄ አቀባላ ስትጠይቀው ባሩክ እባላለሁ በማለት ራሱን ያስታውቃል። ነገር ግን ወንድሙ ነኝም ምንም ነኝም አላለም። ስሙን ብቻ ገለጻላት። ለማንኛውም እኔ ልሰጥ አልችልም ትለዋለች። ከዛ በብር ለመደራደር ሞክሯል። እንዲሁም ደግሞ ካቶሊካን በብር ሊገዛት ነበር ያሰበ 10 ሺህ 50 ሺህ እያለ ቁጥሮችን ቢደረድርላት፣ ካቶሊካ ግን ምንም እጅ የምትሰጥ አልነበረችም እና አሁንም ቢሆን ቁጥሮችን ጨመር አድርጎ ይጠራላታል። 50 እና 100 ሺህ የመጨረሻ ቁጥር ከጠራም በኋላ ከፈለክ እኔ በ100 ሺህ አባዝቼ ከዚህ ቤት ላባርር እችላለሁ። አሁን ሳትጠለጥ ብለህ ትወጣለህ ወይ ሳትወጣም ከዚህ ክፍል? ሲጀመር እኔ አልሰጥም ማለት እኮ ዋነኛ ምክንያትና መንስኤ ነው ትለዋለች ማለት ነው። ባሩክም ሊያምነኝ ይገባል በሚለው ነገር እሱን የራሱ ጉዳይ እንደፈለግ አድርገህ በሚያምነው ሁኔታ ልታሳምነው ትችላለን። ነገር ግን ይህንን ፋይል እኔ በጭራሽ አልሰጠም ላንተ በሚል ካቶሊካ ሀሳቧን ደምድማ ጨርሳለች። በእርግጥም እንኳንም አልሰጠችው ያስብላል እዚህ ጋር ማለት ነው። ፋይሉን ሰጥተው ቢሆንማ አቶ አምነን ሰዎችን በቀላሉ የማመን ቻንሱ ከፍተኛ ስለሆነ ወንድም የእውነትም ጀግና ነው ብሎ ሊያምነው እና ከዛም በኋላ ያሰራቸውን ጥፋቶች እያንዳንዱ ሊናዘዝለት ይችላል። ነገር ግን ወንድሙ ከዚህ ጋር ሌላ ጀርባው ጋር ሆኖ የሚያሰራው ስራ እየተገለጠለት አይደለም። በሌላ በኩል ማሪያ አሁን ላይ የአብሮ አደግ ጓደኛዋን ለማዳን ተፍተፍ እያለች ነው ከወይዘሮ ሴማ ጋር። እንዲሁም ደግሞ መርማሪ ፖሊስ ሳሙኤልን በብር ገዝተዋለች። አቶ አምነን አሁን ላይ ወንጀለኛ እንደመሆኑ ይህንን ወንጀል ደግሞ እንዲያጠፋላቸው እና ከምድረ ገጽ ዝግት አድርገው እርሱ እንዲዘገው ፈልገዋል። ነገር ግን አምነን አሁን ላይ ጸጸት እየገደለው ነው ያለ። እንደዛ ማድረግ አልነበረብኝም፣ ምን አለ ለህግ አሳልፌ ሰጥቼው በሆነ ኑሮ፣ ሳልፈልግ እኮ ነው ማንነት የተላበስኩት እያለ ለማሪያ ይናገራል። ነገር ግን ለመርማሪ ፖሊሱ በግልጽ ነግሮታል። መርማሪ ፖሊስ እኔ የሚገባኝ ቅጣት ስጠኝ እንጂ በጸጸትም አልኖር አልችልም በማለት ቢያነግርም ማሪያ አቶ አምነንን ስለምትፈልገው እንደዛማ ሊሆን አይችልም፣ እኔ እያለውማ የልጅነት ጓደኛ እንዲታስር አልፈልግም፣ ስለዚህ አባቴን በዚህ ጉዳይ የሆነ ነገሮችን ያደርጋል በማለት ትነግረዋለች። ነገር ግን እዚህ ጋር መርማሪ ፖሊሱ የህግ ሰው እንደመሆኑ ገንዘብ ተቀብሎ ፋይሎችን ለመዝጋት ነው ያሰበው በሚያሳዝን ሁኔታ። እናም ባሩክ በመጀመሪያ ይሄንን ነገር አያውቅም ነበር። ሶስታቸውና ያው አያቱ ነበር የሚያውቁት በዚህ ጉዳይ። አያቴ ምንድን ነው የተፈጠረ ነገር አለ ወይ በወንድሜ መካከል በማለት ቢያነግራትም ባሩክ ወይዘሮ ሴማ ግን በድርጅቱ ዙሪያ እያወራን ነው የሚለውን ነገር ብቻ ነበር የነገረችው።
አምነን ወንጀለኛ እንደሆነ እንዲያውቅ አልፈለገችም እና ይህንን አጋጣሚ ለማንም ሰው መናገር የለበትም ከሶስታቸውን ውጭ ብለው ነበር። አሁን ግን በጣም ብዙ ሰዎች እያወቁት ነው እና ካቶሊካ ራሱ በግልጽ ሜሊክ እንደገደለው የሚያሳይ ቀጥታ ቪዲዮ ደርሷታል። በወቅቱ ሜሊክን ስገል ማንም ሰው አላየም ብሎ ነበር ያሰበው። እሱ ግን ካሜራ መኖሩ ራሱ አላየም። ካቶሊካ ደግሞ ሁሉም እያንዳንዱ ከድምፅ እስከ ንግግራቸው እንዲሁም ደግሞ እስከሚገሉ ድረስ አውቃለች። አሁን የሚቀረት ምንድን ነው የተቀበረበት ቦታ የት እንደሆነ አለማወቋ ነው። ስለዚህ ካቶሊካ ይህንን ፋይል አልሰጥም እና እንዴት የምትል ለምን ይመስላችኋል? አስሮ አስባ ነው ወይስ ደግሞ መጀመሪያ መቀበሩን ማግኘት አለብኝ ለባለቤቴም ብላ ነው? በኩል ሜርሲ አሁን ላይ የእናት ዛህራ ሰርግ እንዴት ሆነ ብላም ጠይቃለች። ዛህራም በጠፋችው ልጇ መካከል ተበሳጭታ እንዲሁም ደግሞ አዝና በውስጧ ይሆናል አንድ ቀን እስኪ እያለች እያወራች ነው ከሞርዜና ጋር። የሞርዜና እና የዛህራ ቀረቤታ በጣም ደስ የሚል ሆኗል። የሚገርማችሁ ነገር በጣም እየተቀራረቡ ነው ያሉት። እንዲሁም ደግሞ ጥሩ ወሬ ይዘዋል። በዚህ መሀል ሜርሲ ትመጣና የት ቆይተሽ ነው ይሏታል ማለት ነው። አይ ሜርሲ አንዳንዴ ህፃን አንዳንዴ ደግሞ ትልቅ ሰው እኮ ነው የሚያደርግሽ እና ከየትኛውን መደበሽ ይሏታል። እሷ ደግሞ ምንድን ነው እኔን እያማችሁኝ ነው ወይ ትላቸዋለች። ስለዚህ ለምን ከእናንተ ጋር ተቀላቀየ ጥሩ ትምህርት አልወስድም፣ መጥፎ ባህሪ ለምን አልነግሩኝም እና አልስተካከልም ትላቸዋለች። እነሱ ደግሞ ችግርሽ እኮ ይሄ ነው አንቺ አትለወጭም በማለት ቀልደውባት ይነሳሉ ማለት ነው። ስለዚህ ባሩክ ደግሞ በዘዴ ያው ወንጀለኛ እንደሆነ ካወቀ በኋላ ወንድሙን ፖሊሱንም ገዝቶት በብር ገዝቶት ነው ሁሉም ነገር እንዲነግረው ያደረገ። ካቶሊካንም እገዛታለሁ ብሎ ያሰበው መርማሪ ፖሊሱን በብር ከገዛሁት ይች ለምን አትገዛኝም በሚል ነበር። ከዛ ይነግረዋል። ይህን ነገር ለማንም መናገር የለብም ይለዋል እና አምነንም በጣም ደብሮ ስለነበረ ወደ ቤሊን ሄዶ ለማናገር ሞከረ። ቤሊንና ማርያም እየተስማሙ አይደለም። ማርያም አሁን ላይ እርዳታሽ ያስፈልገኛል፣ አምነን የራሴን ለማድረግ እባክሽ እርጅኝ፣ ወይዘሮ ዛራ ከምነግርሽ አንዳንድ ተረቶች ለኔ ንገሪኝ እያለቻትም ነበረ። እናም በዚህም ነግራታለች። የሚገርማችሁ ነገር ደስ የሚል ታሪክ ነው የነገረቻት እና አስተማሪ ታሪኮችን የምትናገረው ነገራችን ላይ ቤሊን ያለፈው የቃይልን ስትነግረው ነበር ለባሩክ። ዛሬ ደግሞ የሀናና የዮሴፍ ታሪክ ስትነግራት ነበር፣ የፍቅር ታሪካቸው ማለት ነው። ባሩክም ወንድሙን ዛሬ አንድ መረጃ እና ደባሪ ዜና ሰማሁ ይለዋል። አምነን ምንድን ነው ሲለው የሆነ ሰው ድርጅት ውስጥ ገባና ክዶት ገደለው እና እየቀበረበት ቦታ የት እንደሆነ አይታወቅም በማለት ያናግረዋል። የራሱን ታሪክ እንደሌላ ሰው አስመስሎ አምነን ደግሞ ከዚህ ነገር ምናልባት ትክክል ሊሆን ይችላል ሰውየው፣ ለማንኛውም መዘረት እንወጣ ይልና ዘግት ያደርግበታል። እና አሁን ላይ መርማሪ ፖሊሱ የሰጠው አንድ ተስፋ አለ። ስትቀብር እና ስትገድል ያየ ሰው ባይኖር፣ ምንም አይነት መስካሪ ባይኖር ይዘጋል ፋይሉ። ግን አሁን ደግሞ የሆነ ያቀበረ ሰው አለ ብለሃል። ስለዚህ ያ ሰው ደግሞ የሚናገር ከሆነ ከባድ ነው ይለዋል። ምን ያክል ታምነዋለህ ሲባል እስከማምነው ያክል አምነዋለሁ ይላል ማለት ነው። ስለዚህ አሁን ወንጀሉን ወደ ጓደኛው ሳያዞሩት አይቀሩም እና በዚህ መንገድ ፋይሉ ሊዘጋለት ይችላል። ካቶሊካም በድቅድቅ ጨለማ ወደ እነ አምነን ቤት ገብታለች። ለምን ይመስላችኋል የገባችው?